አሁን እንግዲህ ቤተሰቦች ያላችሁት ኪዳነ ምህረት እንጦጦ የወንዞች ስራ ላይ ያለነው እንደምታዩት እንግዲህ ይሄ ቦታ ካለቀ በኋላ ስራው ከተጠናቀቀ በኋላ ወጣቶች እዚህ መጥተው የሚያነቡበት እናት አባቶቻችን ደግሞ በጡረታቸው ዘመን ቁጭ የሚሉበት ልክ እንደ ፈረንጆቹ ሀገር እንዴት ነው እንደማሳያችሁ እንደ ስዊዘርላንድ መጽሐፍ የምናነብበት ወጣቶች ቁጭ የሚሉበት ሽማግሌዎች ቁጭ የሚሉበት ራሳችን የምናዳምጥበት ነው። በጣም ያስደስታል። እንዲህ አረንጓዴ ነገር በምናይበት ጊዜ የሚሰማ ልዩ የሆነ ኃይል አለ። ሊበረታታ ይገባል። እንደዚህ አይነት ስራዎች በከተማ ውስጥ የማልፉ ትናንሽ ሐይቆች፣ ወንዞች እንደዚህ በሚበዙልን ጊዜ በጣም የሆነ ጥሩ የሆነ ለመንፈስምና ለአእምሮ አካባቢም ራሱ አይበክልምና ጥሩ ጅማሬ ነው። በጣም ደስ ብሎኛል። እንግዲህ ጋብዣችኋለሁ፣ ተመልከቱት። ሰዎች እንግዲህ ምናልባት እንደዚህ አይነት ከሐይቅ ከትልቅ ሐይቅ የሚመነጭ በስዊዘርላንድ ሀገር ብዙ ጊዜ ያሳይቻቸዋለሁ። እነዚህ ወንዞቹ ሙሉ ለሙሉ ተጠናቀው ስራ በሚጀምሩበት ጊዜ በጣም ልዩ የሆነ ደስታ ያመጣል እና እንደምታውን ከተራራው የሚወጣው ንጹህ ውሃ ነው። በጣም ደስ የሚለው ደግሞ ክረምት ደግሞ ሲመጣ የበለጠ ደግሞ ውሃ ይሞላል። እንግዲህ ቤተሰቦች መጨረሻው ላይ ደርሰናል። የውሃ ቀጥታ የሚመጣው ከእንጦጦ ማርያም ነው። በዚህ በወንዙ አካባቢ ትንሽ ዞር ብዬ ያየሁት ነገር ምን መሰላችሁ? አንዳንድ ሰዎች ኢትዮጵያኖች ልብስ ያጥባሉ እና ከኔ ጋር አብረው የነበረውን ካሜራ ጠየቅኩትና ሰዎች ልብስ እንዴት ነው የሚያጥቡት አይበከለም ወይ ስለው አይ ለጊዜ ነው እንጂ መለወጡ አይቀርም አለኝ። እኔ ድሮ ሳቀው ይሄ ቦታ በጣም ቆሻሻ ነበረ ብዬ ስጠይቀው አሁን እየተሰራ ያለው የወንዞች ልማት አካባቢን እየለወጠ ነው ብሎኛል። በጣም ያምራል። እንዲህ ስታዩት በጣም አሁን ሞር ደግሞ ውሃው እንትን እያለ ሲመጣ እየጸዳ ሲመጣ ልዩ ውበት ይኖረዋል። እንግዲህ ይሄን ሳስታውስ አሁንም በድጋሚ የምላችሁ የስዊስን ተፈጥሮን የማስታውሰው እኛ ኢትዮጵያኖች መስራት እንችላለን፣ መለወጥ እንችላለን፣ መቀየር እንችላለን። ብቻ በተቻለ መጠን ከተባበርን የማይለወጥ የማይቀየር ነገር የለም። ስዊዘርላንድን እዛ ሆኜ ተራሮችን አይቻለሁ፣ ሐይቆችን አይቻለሁ፣ ወንዞችን አይቻለሁ። የዛ አሻራ ወይም ደግሞ የዛ ፊንገር ፕሪንት የሚባለው በዚህ በሀገራችን በኢትዮጵያ ከፍተኛ ስራ የተሰራ ነው። በግሪን ሌጋሲና እንደዚህ በወንዞች ዳርቻ ልማት ላይ ለየት ያለ ነው። በጣም ደስ ብሎኛል። እንግዲህ አብሮን ደግሞ እንቆያለን። ትንሽ ዞር ብዬ እዚህ አካባቢውን ያለውን የወንዞችን ልማት እንግዲህ ይህን ይመስላል። ምንም አይነት ሽታ የለውም። የሚሰበስ ውሃው አይሸትም፣ ላስቲክ የለም፣ ቆሻሻ የለም። እንግዲህ ውሃው እየጠራ ነው የሚመጣው። እንግዲህ ወደፊት ትንሿ ስዊስ በእንጦጦ ተራራ ላይ በኪዳነ ምህረት ላይ ትገኛለች እላቸዋለሁ። እንኳን ወደ ኢትዮጵያ እንጦጦ ኪዳነ ምህረት የወንዞች ዳርቻ በሰላም መጣችሁ። ያው እንደተለመደው ብዙ ጊዜ ስዊስ ስኖር የማደርገው ቡና ነበር መጠጣው። ለጊዜው ቡናው አልተዘጋጀልኝም። ቢሆንም ግን አትሊስት እግሮቼን እዚህ እግረ ብታጠብ ደስ ይለኛል ብዬ አስባለሁ። ስለዚህ እግሮቼን ወደዚህ ነከር ላደርግና ያው ብዙዎቻችሁ በዩቲዩብ ቻናል ላይ በሲሳይ መንግስቱ አይታችኋል። ብዙ ጊዜ በሚሄድበት አካባቢ በስዊስ ማለት ነው መዋኘት እንችላለን። ብዙ አክቲቪቲዎች ይደረጋል። ስለዚህ ያንን ማድረግ ባልችል እንኳን ባይሆን እንኳን እግሬን
እንደ ዱሮቹ እንደ ጥቶቹ እግሬን ልታጠብ። እስቲ ቤተሰብ ልንገራችሁ። ውሃው በጣም ንጹህ ነው። ካሜራማን ምንም አይነት የሰገራ ወይም የሽንት ቤት ምንም አይነት ሽታ የለውም። አሁንም ያለሁት በእንጦጦ ኪዳነ ምህረት ተራራው ላይ ነው ያለነው። እንደምታዩት ውሃው ሙሉ በሙሉ ንጹህ ነው። ንጹህ በሚባል ደረጃ እያየነው ነው። ምንም አይነት ሽታ የለውም። ምንም የሚገርም ነገር ነው። በጣም ድንቅ ነው። ይሄንን በማየቴ ከሀገረ ስዊዘርላንድ አቋርጬ ይሄንን የመሰለ ተፈጥሮ በሀገሬ ስላየው በጣም ደስ ይለኛል። ከውጭ ሆኜ ኢትዮጵያ እንዲህ ብትሆን ብዬ ነበረ ያሰብኩት። ይሄንን ስለሰራችሁ ከልብ እናመሰግናለን ኢትዮጵያኖች ሁሉ። እግዚአብሔር ይስጥልን። ቡይ ሲያጮም ለካስ አጮም ለካስ አይገርም ልጮህ ነበር። ቤተሰቦች እንግዲህ እንደተለመደው ብዙ ጊዜ እንትን አይደለም ምንድነው ጫካ ውስጥ በብዛት ሲሄድ እጮሃለሁ እና ለካስ ያለሁት ኢትዮጵያ ነው ያለሁት እና ምናልባት አሁን እዚህ ጋር ጩኸት ባሰማ ኪዳነ ምህረት ስለሆነ ቀጥታ ወደ ጠብል ወስደውኝ እዛ ስዊዘርላንድ ጫካ ለጫካ እና ሌሊት የሚያቀሸቅሸኝን ይወጣልኝ ነበር። ስለዚህ የአገሩ ሕግና ደንብ ጩኸት አያስፈልግም። ስለዚህ መከበር ያለበት በነጮች የሚደረግ አለ፣ በዚህ ሀገር ደግሞ ማናረጋለ። እኛ ኢትዮጵያኖች ባህል ስላለን ታላላቅ ደግሞ እናት አባቶች ስላሉ ትንሽ ዲሲፕሊን ማድረግ አለብኝ። ስለዚህ እዚህ ስመጣ ምንም አይነት ጋጦጥ ነገር ለመስራት ፈቃደኛ አይደለም። ያለነው እዚሁ ኢትዮጵያ ውስጥ ነው ያለነው። እንጦጦ ኪዳነ ምህረት ተራራው ላይ ነው ያለነው። በጣም ሰፊ ነው እንዳለ አካባቢው ግሪን ነው፣ አረንጓዴ ነው። በጣም ነው የሚያምረው፣ ደስ ይላል። እዚህ አካባቢው ቁጭ ብሎ ቡና ለመጠጣት ለምሳሌ እንደኔ ቡናችሁን ይዛችሁ መጣችሁ፣ ከቻላችሁ ደግሞ መጽሐፋችሁን ይዛችሁ፣ ካልቻላችሁም ደግሞ የጥሞና ጸሎት ወይም ደግሞ እንደዚህ ነገር ለማድረግ በጣም ደስ የሚያሰኝ ለአእምሮ በጣም በቃ ቆይታዬ እውነቱን ለመናገር በጣም ያስደሰተኝ ስፍራ ይሄ ነው። ጸጥን ያለውና የስዊዘርላንድን የመመኛቸውን ያ የግሪን ሌጋሲ የአረንጓዴ አሻራ በዚሁ በኢትዮጵያ ውስጥ ህልም ነው እውነት ነው በጣም ግራ ገብቶኛልና እስከ ማመን ድረስ ነው እንትን ያለኝ ግራ ያጋባኝና ለአንድ ጓደኛዬ ምን አልኩት፣ ከዚህ በኋላ ሐይቅና ንጹህ ውሃ ለማየት ተራራዎችና ዛፎችን ለማየት ግዴታ አውሮፓ ሀገር መሄድ የለብንም። እዚሁ ኢትዮጵያ ውስጥ ትንሿ ስዊስ የምትመስል እየተገነባ ነው እና በጣም ነው የተደሰትኩት። ይህንን የሰራችሁ ኢትዮጵያኖች እግዚአብሔር ይስጥልን። ለረፍት ዲያስፖራዎች ስንመጣ እዚህ እንጦጦ ኪዳነ ምህረት የምታዩት ቦታ መጥታችሁ ከቤተሰባችሁ ከወንድማችሁ ከባል ከሚስት ከልጆቻችሁ መጥታችሁ ሰላማዊ ቦታ ነው። እዚህ እንደጠየቀሁት ምንም አይነት ችግር የለም። ምንም አይነት ችግር ሰላማዊ ቦታ እንደሆነ የሰማሁት በጣም ነው የሚያስደስተው። እንግዲህ አሁን ደግሞ ቀረብ ብለን ደግሞ ድልድዩን እንመለከታለን። ረጅም ሰዓት ነው የተጓዝኩት። ከረጅም ሰዓት በኋላ ደግሞ ቡና ጠጥቼ እቺን ደግሞ ድልድይ አብረን እናቋርጣለን። አሁን ያለውበት ቦታ ልዩ ቦታው ስሙ እንጦጦ ኪዳነ ምህረት ከፍ ብሎ ከቤተክርስቲያኑ ከፍ ብሎ ቦታ የምንገኘው። አሁን ዛሬ ደግሞ የምንመለከተው ምናልባት ይሄንን ድልድይ የምናየው በስዊዘርላንድ እንደምትመለከቱት በስዊዘርላንድ ሀገር ወይ ደግሞ በሌሎች አውሮፓ ሀገሮች ነው በብዛት የምናያቸው። በተለይ አካባቢ ፈረዶ ላይ አካባቢ በጣም ያምራል። እንደዚህ ሳመራ አካባቢም እንደዚህ በጣም ነው የሚያምረው። እንግዲህ ድልድይ ስንመለከተው በጥንቃቄ ተጠጥቷል። ከመቶ ሰው በላይ ድልድዩ የመያዝ አቅም የለውም። አደጋ ላይ ስለሚያመጣ ጥንቃቄ ያስፈልጋል። እንግዲህ ስልክም አንዳንድም ጽፈውታል። እስቲ ደግሞ ያለውን ደግሞ ምን እንደሆነ እንደምንመለከት እንግዲህ አብራችሁን እንድትቆዩ ስልበቱን አድርጋለሁ። ብዙ ምናልባት እንደዚህ ፍርሃት ያለባቸው ሰዎች የመንቀጥቀጥ ባህሪ ያለው ይንቀጠቀጣል ማለት ብዙ ይንቀጠቀጣል። ብዙ ጊዜ አውሮፓ ሀገር ንፋስ ወይም ደግሞ አንዳንድ ጊዜ በረዶ ምናምን ሲመጣ ምናልባት ይህንን ቪዲዮ በዩቲዩብ ቻናል ላይ በሲሳይ መንግስቱ ላይ ማየት ይችላል ፈረንጆቹን።
እንግዲህ ከፈረንጆች እንግዲህ ይህንን ነገር እዚህ ሀገራችን በማየታችን በጣም ደስ ይላል። ይህ አካባቢ ሰዎች መጥተው ፎቶግራፍ የሚነሱበት ነው። በነገራችን ላይ ብዙዎቻችሁ ዋጋው ስንት ነው ይከፈላል ወይ ምናምን ብላችሁ ልትጠይቁ ትችላላችሁ። ምንም አይነት ለጊዜው ክፍያ የለው፣ በነፃ ነው የምንሄደው። ቦታው ሴፍቲ ነው። ማንም ሰው መጥቶ በነፃ የሚጎበኝበት ነው። እንግዲህ ከዚህ በኋላ እረፍት ለማድረግ አውሮፓና አሜሪካ የምንሄድበት ጊዜ ሊቆም ይችላል ብዬ ነው የማስበው። ከዚህ በኋላ አውሮፓ ያላችሁ አሜሪካን ያላችሁ መጥታችሁ ይህንን የመሰለ ለምለም ቦታ እንድትጎበኝ ስል በትህትና እጠይቃለሁ። እኔ እንኳን ስለለመድኩኝ እንደዛ ነገር አልፈራም። ይሄ በጣም ከዚህ የበለጠ ከፍታ አለ። ወደዚህ ደግሞ ስንመለከት እንደምታዩቸው አሁን ወንዞቹ ያው የመጣንበት የፀሐይ ወቅት ስለሆነ ወንዙ ውሃ አልሞላም። ግን ቀጣይ ግን ክረምት በሚመጣበት ጊዜ ውሃ የመያዝ አቅም ይኖረዋል። እንደምትመለከቱ ንጹህ ነው። ምንም አይነት ቆሻሻ የለው። ምንም አይነት የሽንት ቤት ምንም ነገር ሽታ ያለው በጣም ንጹህ ነው። እዚህ ወንዝ ውስጥ ገብቼ ታጥቤያለሁ። እዚህ ውስጥ ገብቼ ልብስም አጥቤበታለሁ። በጣም ደስ የሚል ነው። እንደነዚህ አይነት ነገሮችን እንግዲህ በስዊስ ነበር የምንመለከተው። አሁን በዚህ በአዲስ አበባ እንጦጦ ኪዳነ ምሕረት በማየት በጣም ደስ ይላል። ከዚህ በኋላ ወደ ውጭ ሀገራዊ ድል ለማለት አትሄድም። እዚህ ያለው ፈረንጆቹ ኑ መታችሁ ኑ ማለት ነው። ከዚህ በኋላ ወጣት የሚሰደድባት አገር ሳትሆን ከዚህ በኋላ ወጣቶች አገራቸውን የሚገነቡበት አገር ነው አይደለም። ምናልባት ፈረንጆቹ ምን ታስባለህ? ምናልባት ፈረንጆቹ አንድ ወቅት ኢትዮጵያ በከፍታ ላይ ሆና ፈረንጅ የምንቀበልበት ጊዜ ይመጣል ብዬ አስባለሁ። በአንተ ጊዜ ወይ በአንተ በልጆች ጊዜ በስደት በጦርነት በረሃብ ሳይሆን ከዚህ በኋላ በስኬት ሰዎች የምንረዳ ታላቅ ሀገር እንደምንገነባ ተስፋ አደርጋለሁ። ከስዊስ ነው የመጣሁት፣ ለዛ ነው የምልህ። አመሰግናለሁ። አሁን እንግዲህ ወጣቶች እንደተለመደው እንግዲህ ያው ወጣቶችን ማነቃቃት አለብኝና በጣም ነው ደስ ያለው። ያው ብዙ ወጣቶችን አገራቸውን እንዲወዱ ኢትዮጵያን እንዲወዱ መሰደድ ሲባል ለትምህርት በትዳር የፈረንጆችን እውቀት ለመሰብሰብ ነው። ከዚህ በኋላ ወጣቱ እንደነገረኝ ከኋላ ወጣት የሚሰደድባት አገር ሳትሆን ወጣቶቹ አገራቸውን የሚገነቡባት አገራቸውን የሚለውጡበት ይሆናል ብዬ ነው የነገረኝ። በማን ዘመን ስለው ባንተና በኔ ዘመን አለኝ። እግዚአብሔር ይስጥ። አብረን የወንዝ ልማት በጣም እየፈጠነ ነው። በጣም የፈጠነ ነው። ከልብ እኔ ደስ ብሎኛል። እንዳልኳችሁ የምኖረው ስዊዘርላንድ ነው። እኔ እንኳን ውጭ ሀገር ብዙ ከመቀመጥ የተነሳ እንግዲህ ልግባ መጨረሻ ላይ እዚህ ልኑር እዛ ልኑር ባላቅም ግን አትሊስት የኔ ልጆች ወይም ደግሞ የእናንተ ልጆች የነጭ ናፋቂው ብቻ መሆን የለባቸውም። ስለዚህ ይሄ የምንሰራው ለትውልድ ነው የምንሰራው እንጂ አሁን ለኔ አይደለም እየሰራሁት ያለው ወይም የመንግስት አካል ይሁን ኢትዮጵያኖች የምንሰራው ነገር ለአሁን ሳይሆን ለሚቀጥለው ትውልድ ሆሊዴ ወይ ደግሞ ሀይቅ ለመመልከት ወይም ደግሞ የወንዞች ልማት ለመመልከት ግዴታ አሜሪካ አውሮፓ መሄድ የለብንም እና ቤተሰቦች ይህን ቪዲዮ በድጋሚ የምትወዱ ሰዎች ካላችሁ ሼር፣ ላይክ፣ ኮፒ በማድረግ እንድትተባበሩኝ ጠይቃለሁ። ስለነበረን ጊዜ በጣም አመሰግናለሁ። ጥሩ ጊዜ ነው ብዬ አሳልፈናል ብዬ አስባለሁ። ካለኝ ከጊዜ ያው ወደ አውሮፓ ስመለስ ደግሞ ያው ስራ ምናምን ስላለኝ ካለኝ ከጊዜ አኳያ በጥቂቱ አሳይቻለሁ። ቀጠሎቹ ደግሞ ሌላ ቦታ ሄደን እንመለከታለን። እስከዛው ድረስ ቸር ዋሉ። አመሰግናለሁ።